ራሱ የምር በጣም ነው የሚያምረውና የሚያምረው ነው የሚባለው። በቃ ሽታው ያስጎመጃል። ለማንኛውም አብረን እንሰራዋለን ይሄንን ምርጥ ክሬም ማለት ነው። በመጀመሪያ ቡና ያስፈልገናል። እንግዲህ ቡና እኔ የኢትዮጵያ ቡና ነው ያለን። እናንተ ያላችሁን ቡና መጠቀም ትችላላችሁ። ነስካፌ ካላችሁ በጣም አሪፍ ነው እንደውም እና የኢትዮጵያ ቡና ሲሆን በጣም አዝግ ነው እንትን ስላለበት ማለት ነው። ይሄ ምንድነው ቅሽር ነው ምንድነው የሚባለው የሆነ አሻራ ማለት ነው። እሱ ስላለበት ሰላም ልበላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ ተመልሰናል። በመጀመሪያ ይህንን የፊት ማስክ ለመስራት መጀመሪያ ዘይት እንሰራለን። ዘይቱን ለመስራት እኔ የተጠቀምኩት እንዳያችሁት ቡና ተጠቅሜያለሁ። የኢትዮጵያ ቡና 2 ማንኪያ የሚሆን ትንሽ ማለት ነው። 2 ነው ያደረኩት። አዎ እናም ደግሞ ቤቢ ኦይል ተጠቅም ያለው ቤቢ ኦይል የሚበቃኝ ያክል። እናንተ ቤቢ ኦይል ከሌላችሁ በወይራ ዘይት ወይም ደግሞ በኮኮናት ወይም ባላችሁን ቅባት መስራት ትችላላችሁ። የምር በጣም ነው የምትወዱት። እግዚአብሔርን በጣም ትወዱታላችሁ። በተለይ ፊታችሁ ለተሸበሸበባችሁና ፊታችሁ እንደዚህ ለተበላሸባችሁ ፊታችሁን እንዴት እንደማስታወት እንደሚያበራውና ፊቴን ያው የምታዩት ይሆናል መጨረሻና የምር በጣም ነው የወደድኩት። እኔ ራሱ በጣም ነው የተመቸኝ። በመጀመሪያ እንዳያችሁት ክሬሙን ቅባቱን ለሰራሁኝ በዚህ መንገድ እሳትም ላይ ማድረግ አይጠበቅባችሁ ምንም ላይ። እዚህ ጋር እኔ የተጠቀምኩት ሶፍት ነው። በሶፍትም ይቻላል ለማለት ያክል ነው። እንዲሁም ደግሞ በነጠላ ካላችሁ ነጠላ መጠቀም ትችላላችሁ። በዛ አድርጋችሁ መስራት ትችላላችሁ። እኔ ግን እውነት ለመናገር ዛሬ ያው በ3ኛ ቀን ነው የምቀርጸውና 3 ቀን ተጠቅሜዋለሁና ለእናንተም ቀርጽላችሁ በ3ኛ ቀን ነው። ትንሽ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር ሶፍት አድርጌ በሶፍት ነው ማጠለው። እንዲሁም ነጠላ ብትጠቀሙ ወይም ደግሞ ማጥለያ ብትጠቀሙ በጣም አሪፍ ነው። እንደነገርኳችሁ ግን የኢትዮጵያ ቡና ካልሆነ ያኛው ነስካፌ ከሆነ እሱ እራሱ ስለሚቀልጥ ምንም ችግር የለውም። ምንም ማጥለልም ምንም አይጠበቅባችሁም ለእናንተ ማለት ነው። ይሄ ሌላ ስራ ነው የሚፈጥርባችሁና ከዛ በኋላ እንደዚህ እያደረግኩ እንግዲህ ጨምቄ ከትንሽ ደቂቃ በነገራችን ላይ 10 ደቂቃ ትቸዋለሁና 10 ደቂቃ መተው አለባችሁ ማለት ነው እንዲዋሃድላችሁ። ግን ወዲያውኑ ነው ራሱ ቡናው ወዲያውኑ ይዋሃዳልና ከዛ በኋላ እንደዚህ ጨምቄ ቅባቱን አወጣውኝ። እዚህ ጋር እንዳያችሁት እንደነገርኳችሁ ግን እንትን መጠቀም ነበረብኝ፣ ነጠላ መጠቀም ነበረብኝና በጣም ነው ያዛገኝ ማለት ነው። አልወጣም ብሎ ትንሽ ያው ጊዜ ይፈልጋል። ወይም ደግሞ እኔ ትታችሁት ቢያንስ ለ2 ሰዓት ለ3 ሰዓት እንደዚህ በሆነ በእቃ ነገር አስቀምጣችሁ ራሱ ተንጠፍጥፎ ይወጣል ማለት ነው። በመጨረሻ ቅባቱ ይሄንን ይመስላል። የቡና ምርጥ ቅባት። ቡና በነገራችን ላይ ለፊታችን ለተሸበሸበ ፊት እንዲሁም ደግሞ ፊታችን ብራይት የሆነ የሚያብረቀርቅ ነው የሚያደርግልን ማለት ነው። ከዛ ሌላኛው ግብአቴ ቫዝሊን ነው። ቫዝሊን የሁል ጊዜ ግብአቴ ነው። እንዲሁም ደግሞ ኦሪጂናሉ ቫዝሊን ነው የምጠቀመው ምንም ነገር የሌለበት። እናንተ ደግሞ ሬት ካላችሁ የሬት ጄል ካላችሁ በሱ መስራት ትችላላችሁ። እንዲሁም ደግሞ ይሄኛው ብቻ ቡናውን ብቻ በነገራችን ላይ እንደ ሲረም መጠቀም ትችላላችሁ። ታውቃላችሁ። በሌላ ቪዲዮ ግን እሰራዋለሁ እንደ እግዚአብሔር ፍቃድ በርከት አድርጌ እሰራዋለሁኝ ማለት ነው። በጣም ነው የወደድኩት። ሽታው ራሱ በጣም ነው ደስ የሚለውና በጣም ወድጄዋለሁኝ። ከዛ በኋላ ቫዝሊን በደንብ ካቀላቀልኩኝ በኋላ ጨምሬ አንድ ላይ እዚህ ጋር አዋሃድኩት። በደንብ ማዋሃድ አለባችሁ። ስታዋሃዱት ራሱ በቃ የሆነ ሽታው እግዚአብሔርን ነው ሙላችሁ። በቃ እኔ ሽታው በጣም ነው የወደድኩት። የሆነ ማስቲካ